ወጨጌ ነው አይደል? ወጨጌ ዘመንበረ ተክለ ሃይማኖት ዛአለም አይ ነው ሀያቶላን እኮ ነው የወሰድከው በተብሮ ረግድላችሁ አቡነ ዳጊ ማን ናቸው ደግሞ እኚህ? አረቢካ እንደው ስለ መድኃኒዓለም እኔ ልተኛ ስል እንደገና ሌላ ጳጳስ ታመጣለህ? ቤኒ በትልቁ አርገኝ በትልቁ እስኪ ጳጳሱ ይባርክ። እንዴ Why he's short? ኧረ ግድ የላችሁ አቡነ ዳጊ አንተ ማን ያዘል እንዴ? እኔ ነበር ምንድነው በመድኃኒዓለም አሁን ልዘጋ ስል እንደዚህ የምታመጣብህ? እኔንም በትልቁ አርጉኝ። ማን ከማን ያዘል ምንድን ነው? የቶኝ ባርኩኝ ካላላችሁ እርምዬ ገና እኔ ነኝ እንደውም ያወጣሁት የሚገርምህ ታውቃለህ፣ እስራት ውስጥ እንዳሉ ስለሚያውቁ ይፍቱኝ ይባርኩኝ ይላል ሁሉ ጊዜ። እኛ ጋር ግን ይፍቱኝ ምናምን የለም። የተፈታ ህዝብ ስለሆነ ይፍቱኝ የሚል የለም። አይተሃል? እዛ ግን ልባቸው ያውቀዋል እስራት ውስጥ እንዳሉ። ጠዋት ማታ ከወንጌል ጋር ስለማይኖሩ በፍርሃትና በእስራት ውስጥ ነው ያሉት እና የግድ መፈታትን ሲያሰላስሉት ሲመኙት ነው የሚኖሩ። ጌታ ይመስገን። ለማንኛውም ተፈቱ። ይታዩሃል ኤርሚያው ያለውበት ራሱ እኮ እንዴ አንተም አንተን የጥቁሩ ጥምጣም እኮ እንትን ማናቸው ዚንን መስያ ነው አይደለም? ማናቸው መስቀሉና በእንትኑ አሮዬ በትሩ ባይኖር ማናቸው ሀያቶላን እኮ ነው የወሰድከው በጥቁሩ ጥምጣም። እስራኤል እንዳታይ ስላቸውን አያቸው ጋርዶች ናቸው ጋርዶች። ነስረላ ነው መስለን የመጣው በእውነት የግንባር ላይ ያለው ባይኖር ጥቁሩ ጥምጣም ነስረላ አቡነ ዳጊን አድርጓቸው። አቡነ ዳጊ እሳቸው እንግዲህ ቤተክርስቲያኑ ዋና መሪ ስለሆኑ ኤአይ የሚባል ነው አይደል? እንደዚህ ያደረገው ይገርማል። ዳጊ የጠመጠመውን አይተሃል? ከላይ ዲሹ ማን አንድ ሰው እኮ ለእኔም እንደዚህ አድርገው ልኮልኝ ነበረ። ቆይ ማን ነበረ? ቆይ እስኪ ነበረ አይ ቲንክ ዲያቆን መሰለኝ ላከልኝ። ማን ነው? ወዲ አራስ መሰለኝ ላከው ወይስ ማን ነበረ እንዴ? ኧረ በሕግ አምላክ ምናምን ነገር ብዬው እኔ ደንግጬ ማርያም ቤዛ አትባልም ሲባል ደንግጦ ይመስላል፣ ተናዶ ምናምን ይመስላል። አይተዋል? ተቆጥቶ እኔንም ይኸውልህ እንደዚህ አድርገው ይኸውልህ። ወዲ አራስ ነው ላከልኝ። ቆይ ለማን ልላክለት? ኦኬ ለማን ላከው? ለኔ ላክልኝ። ቤካ ላንተ ላክልህ። እሺ ይሄው ወዲ አራስ እንደዚህ አድርገው። ይሄ ኤአይ የሚባል ነው አይደል? እንደዚህ የምትሰሩት ኤአይ ነው። ራሳቸው ገቡበት ነው ብሎ ይሄው አንተ እንደዚህ አድርገው ወዲ አራስ ነው እንደዚህ አድርገው ይላከልኝ። ዲያቆን ከካናዳ ነው። የት ነው የሚኖረው? ይሄማ እንዳለ ወጨጌ ነው አይደል? ወጨጌ ዘመንበረ ተክለ ሃይማኖት ዛአለም አይ ነው ዘኢትዮጵያ ተክለ ሃይማኖት አቡነ ማትያስ ናቸው። እዛ እንትናት ነው ተክለ ሃይማኖት ዘአለም ነው ዘኢትዮጵያ ነው እኮ ነው። አይ ተክለ ሃይማኖት እንተውላቸው። እሺ ይቅርብን፣ በእኛ ቀለዱ እንዳይሉ ፈራው። እሺ እንደዚህ አድርጎ ልኮልኝ እንዴ በጣም ነው የደነገጥኩትኝ እኔ። በኋላ ኤአይ ነው ወይ ብዬ ሰር እንዴ ከሄድ ደግሞ የት እንደዚህ አይነት ፎቶ ምናምን ብዬ ማለት ነው። ኤአይ የሚባል ቴክኖሎጂ እንግዲህ እዚህ ላይ ደርሷል።
ኤርሚ የጨጌ ሳይሆን እቴጌ ነው። ኪንግ አድርጎ አይደል እንዴ? ግን አትሊስት እንደኛ መስቀል በመስቀል አልያስያዘም። ያው መጽሐፍ ቅዱስን ያስያዘ ይመስላል። መጽሐፍ ቅዱስ ነው። ኤኒዌይ ዳኒ አልከፈተም አይደል? ዳንዬ እንደውለት አዎ ካለ ይክፈትና ካልሆነ ችግር የለውም። እና ቅድም ልናገር የነበረው ወገኖች ኦኬ፣ ነገር ፍለጋ አይደለም እኛ የያዝነው የራሳችን ወገኖች ናቸው ብለን የምንጠራቸው አንዳንድ አብያተ ክርስቲያናቱ አይደሉም። ገና እያረጋገጥኩ ነው። አብያተ ክርስቲያናቱ ሉትራውያንና መካነ ኢየሱስ አብያተ ክርስቲያናቱ እንደዚህ ብለው አላሉም። ኦፊሻሊ ግን ሉትራውያንና መካነ ኢየሱስ ነን ብለው ራሳቸውን ከወንጌላውያኑ ተርታነን ብለው የሚሉ ሰዎች በእኛ በወንጌላውያን አማኞች ላይ በጣም አንዳንድ አጸያፊ የሆኑ ቃላቶች ሁሉ እየተናገሩ ነው ያሉት። ወረርሽኝ ምናምን ነገር እያሉ ማለት ነው። እኛ በሽታ አይደለንም። ፔንቴኮስታል በሽታ አይደለም። የጸጋ ስጦታ ያለ በመንፈስ ቅዱስ በልሳን የምንጸልይ ሰዎች ለክርስቶስ ቤተክርስቲያን በሽታ አይደለንም። ኦኬ። በመካነ ኢየሱስ እና በሉትራውያን ራሱ እንኳን ያሉ በዚሁ የጸጋ ስጦታ እግዚአብሔር የሚጠቀምባቸው በጣም ብዙ ወንድሞች አሉ። በጣም የምንወዳቸው የምናከብራቸው። እንደ ምሳሌ እንኳን ጥራልኝ ብላችሁ ካላችሁኝ እንደነ ወንጌላዊ ደሉ ጸጋዬ፣ እንደነ ወንጌላዊ ናቲን ታውቁታላችሁ። አሜሪካ ሀገር ያለው በጣም የምወደው ወንድም ማለት ነው። በልሳን ይጸልያል። የመንፈስ ቅዱስ የጸጋ ስጦታን ይቀበላል። ኦኬ። አሁን አንድ ማነው ያ አኪ የሚባል ሰው እስካሁን እኔ ስሙን አልጠራሁም ነበር። አሁንም ብጠራ እንኳን የሚናገረው ንግግር በጣም መርዛም የሆኑ ቃላቶችን የሚናገረው የእኛን የወንጌላውያን አማኞችን ፔንቴኮስታሉን በተለይ ለማስመታት የሚሄድበት መንገድ የሚያደርገው ነገር ሁሉ በጣም ትክክል ያልሆነ ነገር ነው። ከዛ ባለፈ እንግዲህ አልፈው ተርፈው ከኛ ከወንጌላውያኑ ጋር ከኛ ከፔንቴኮስታሉ ጋራ የጌታን ራት ከመውሰድ ይልቅ ከኦርቶዶክሳውያን ጋር መውሰድ ይቀለኛል ብለው እየተናገሩ ነው። እዚሁ ሶሻል ሚዲያ ላይ እነሱ ሉተራውያንን ብለው የሚሉ ማለት ነው። ከእናንተ ይልቅ ኦርቶዶክሳውያኑ ይቀርቡናል እያሉ ነው። እራሳቸው ናቸው እንግዲህ የጀመሩት። ልብ በሉ። እንደነ ዮናስ የሚባል አሁንም እሱም የመካነ ኢየሱስ ነው፣ የሉተራውያን መካነ ኢየሱስ ይመስለኛል። ዮናስ ጎርፌ ነው ማንም የሚባለው ሰው የሙዚቀኛ ነው የተባለው። እሱም ሁሉ ጭምር ሳይቀር በግልጽ እየተናገረ እሁድ ፔንቴኮስታሉ ቸርች ሄጄ ጌታን ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ባስቀድስ ይሻላል ብሏል። መጽሐፍ እየጻፉ ነው፣ በቴሌቪዥን እየተናገሩ ነው፣ በቲክታክ በሚዲያ ሁሉ እየመጡ ነው። ስለዚህ እንደነኛ አይነትን ሰዎችን ውርውር የሚሉትን ጌታ ኢየሱስ ምስክሬ ነው። እኔ ሌሎች ወንድሞቼም አሉ እዚህ። ግን እኔ ራሴ ስርዓት እንዲይዙ ሶሻል ሚዲያ ላይ ማለት ነው የሚሰማቸው ሰው ሁሉ ጭምር እኛንም የሚሰማቸው ሰው ጭምር በትክክል ማጋ እውነት እንዳለ ማወቅ አለባቸው። ኦኬ። ስለዚህ እኛን በግልጽ እየተሳደቡ ወረርሽኝ ናቸው እያሉ እየተናገሩ ነው። እንደዚህ አይባልም። የኔ አሁን ያለሁባት ጉባኤ እግዚአብሔር ቤተክርስቲያን ፔንቴኮስታል ናት። ልክ እንደ ሙሉ ወንጌል ማለት ነው። እንደነ ሕይወት ብርሃን፣ እንደነ መሰረት ክርስቶስ ማለት ነው። እንደነ ሕይወት ብርሃን፣ እንደነ ገነት ቸርች ማለት ነው። እነሱ በልሳን አይጸልዩም ማለት እኛ በልሳን የምንጸልይ ከአጋንንት ነው ማለት ነው። ኦኬ። ስለዚህ ከኦርቶዶክሳውያን ጋር አይደለም የጌታ እራትን ዘኬ መብላት ይችላሉ። የሙት ዓመት መታሰቢያ እየሄድክ ሰንበቴ ለምን አጠጡ? እውነቴን ነው የምላችሁ። ሰንበቴ እድር ገብታችሁ ለምን ሰንበቴ አጠጡ? ጽዋ ማህበር ሁሉ መጠጣት ትችላላችሁ። አንዳንድ እንደዚህ ብላችሁ ምትሉ አብያተ ክርስቲያናቱን ግን አልናገርም። እየጠየቅኩ ነው። በደንብ መረጃ አለኝ። ለዚህ ነው የምንናገረው። ነገም ተነገ ወዲያም እገባበታለሁ። እኔ ገብተው የሚናገሩ ከሆነ መጥተው ይናገሩ። የህፃናትን ጥምቀት አንቀበልም ብለን ስንል መጽሐፍ ቅዱሳዊ አይደለም እያለ ነው።
ካልተቀበላችሁ ደግሞ የማይቀበሉ ሰዎች ሉተር የህፃናትን ጥምቀት የማይቀበሉ ሰዎች አጋንንት ናቸው ብሎ ያሉትን እሱ መጽሐፋቸውን ቀደው ይጣሉት። ኦኬ ቀደው ይጣሉት ነው ብዬ የምልህ። እዚህ ውስጥ ያላችሁ የወንጌላውያን መካነ ኢየሱስ ቤተክርስቲያን አባል የሆናችሁ ወንድሞቼ እናቶቼ በጣም መወዳችሁ ትረዱኛላችሁ ብዬ አስባለሁ። ቀደው ይጣሉት። ለምን? የሰው ቃል ነው፣ የሰው ቃል ነው። ሉተር መጽሐፍ ቅዱስ ማነው የህፃናትን ጥምቀት የማይቀበል አጋንንት አለባቸው ብሎ አለ ብለው ነው የጻፉት። ኦርቶዶክሳውያን ሁሉ ጭምር እሱን ነው እንትን ተቀብለው የሚያነቡት ማለት ነው። ስለዚህ መካነ ኢየሱስና ሉተራውያን ቀደው ይጣሉታ። እሱ የሉተር ወሬ ነው። የሉተር ምን ወሬ ደግሞ አልቀበልም። የሉተር ጥላቻ፣ የሉተር ወሬ ይባላል ማለት ነው። እና በጥላቻና በወሬ ላይ የተመሰረተ እምነት የለም። እና ይህን ነብይ የምለው እንቀጥልበታለን ጌታ ቢፈቅድ። ጸጋ ይብዛላችሁ ዳንዬ።